ለች አብርሃም እኔ የመጀመሪያ ከዚህ በኋላ ቤተሰብ እንግዲህ በጣም የሚያሳዝን ነገር ነው የሰማነው። እንግዲህ አብርሃም የመጀመሪያ ምዕራፉን ጀምሯል ማለት ነው። ሩታን ለመበቀል ነው ሁሉን ነገር እያደረገ ያለው። ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። በጣም ልብ የሚነካ ነገር ነው ምነግራችሁ ማለት ነው። እኔ አሁን እነሱን ጎረቤት ነው አውርቼ የጨረስኩት። ሁሉንም እውነታውን ዛሬ እነግራችኋለሁ ማለት ነው። እንግዲህ አብርሃም ከዚህ በኋላ ሩታን የምንለማመጥበትም ምንም የማደርግበትም ነገር የለም። ከዚህ በኋላ የህይወቴን መጀመሪያ ነው መጀመሪያው ከሄርሜላ ገብሏል። ሄርሜላም እንግዲህ ከዚህ በኋላ የምን መለማመጥ የምን ሰውን ካሁን በኋላ መነጋገርም አንፈልግም። እኔና አብርሃም ጥሩ ጉዞ እናረጋለን። ጉዟችን ያማረ የደስታ እንዲሆን ነው የምንፈልገው። ከዚህ በኋላ ማንም ሰው መሐላችን እንዲገባ አንፈልግም ብላ እንግዲህ ስታወራ ነው እንግዲህ የአብርሃም ጎረቤት የሰማችሁ ማለት ነው። በጣም ያሳዝናል። በእንደዚህ አይነት መልኩ በእንደዚህ አይነት ቅሌት የሰው ባል ቀምታ እንግዲህ ዛሬ የቀለበት ፕሮግራም ሊያረጉ ነው ብላለች። አብርሃም እኔ የመጀመሪያ ከዚህ በኋላ ከማናት ከሩታ ጋር የነበረኝ እስካሁን ድረስ እስከ 1 አመት እስካሁን ድረስ ባለው ነገር ጭቅጭቅ ነው ያተረፍኩበት። ምንም ከማናት ስማ የጠፋብኝ ከሩታ ምንም ያተረፍኩት ነገር የለም። ከዚህ በኋላ አዲስ ህይወት ጀምራለሁ ብሎ እንግዲህ ይሄው ቤተሰብ አዲስ ህይወቱን ሊጀምር ነው ከሄርሜላ ጋር ማለት ነው። በጣም ያሳዝናል። ልብ የሚሰብር ነገር ነው እኔ የሰማሁት ነገር፣ ከአብርሃም የማይጠበቅ ነገር። ከዚህ በኋላ መለማመጥ የለም ነው ያለው። 1 አመት ሙሉ ተለማምጫለሁ። 1 አመት ሙሉ ሁሉን ነገር ስጠይቃት እምቢ ስትለኝ ሁሉን ነገር ድፍንፍን አድርገዋለች በገዛ እጇ። ስለዚህ ደግሞ እኔ የምትፈልገኝና የምታፈቅረኝ የምታከብረኝ ሴት ነው የምፈልገው ብሎ እንግዲህ አብርሃም ዛሬ ያው ይሄን ፎቶ ለቆልናል ማለት ነው። በጣም ደስተኛ ነው። ፊቱ ላይ ደስታ ነው የሚታይበት አዲስ ምዕራፍ ስለሆነ ሄርሜላ ላይም እንዲሁም ደስታ ነው የሚታይባት። ካያችሁ እንግዲህ ሄርሜላ ቀይ ልብስ ለብሳ በጣም ነው ጡቷ የሚታየው። ጡቷን ሁሉ ለመሸፈን እንዲያደረገች ነበረ። እንግዲህ ዛሬም ታያላችሁ አብርሃም እንዴት እንደሚያደርጋት ታያላችሁ። ኬክም ተገዝቷል። በጣም የሚገርም ነገር ነው። የህይወቴ የመጀመሪያ ልትሆኝልኝ ነው፣ እኔ ጭቅጭቅ ነው ያስጠላኝ ብሎ እንግዲህ ያው ከሄርሜላ ጋራ እሽኮለሌ ሊሉ ነው እንግዲህ። አረ ቤተሰብ አረ ምን አይነት ጉድ ነው የምንሰማው ግን? አረ ምን አይነት ጉድ ነው የምንሰማው ግን? ሰው እንዴት ነው መጀመሪያ እኮ አብርሃም እኮ ምንም ያደረግኮ ነገር የለም እኮ በአሁን ሰዓት ለሩታ እኮ ምንም ያደረግኮ ነገር የለም እኮ። ከሩታ ጋር ስትጣላ እኮ ሩታ እኮ የምትመጣ እኮ ሄርሜላ ጋር ነው እኮ። ሰው እኮ ከሩታ ጋር ጣልተው እኮ ቤት እኮ አርፋ አልተቀመጥክም እኮ። ሩታን እኮ የሚያናደት እኮ ከኔ ጋር ተጨቃጭቆ ሄዶ እሷ ጋር ነው ሁሉን ነገር የሚያረገው ሁሉን ነገር የሚፈጽመው ያለችው። በጣም ነው የሚገርመው ይሄ ነገር። እንዴት ነው አስችሎክ አንተ እንደዚህ አይነት ስራ ሩታን የሚያናዳት ሩታን የሚያቃጥላን ነገር ለመናገር የፈለከው? በጣም ነው የገረመኝ። የህይወቴ ምንድነው የኔ ዝምታ ፍርሃት ሳይሆን የበቀሌ ጅማሬ ነው። በቀል ማለት ነው እንግዲህ። በቀል ምንድነው ታውቃላችሁ? በቀል ምን እንደሆነ እንግዲህ በሁሉም ነገር ሩታን እበቀላታለሁ። ሩታን ደምንባ ነው ማስለቅሳት። ከዚህ በኋላ ምን እንደምሰራላት አታውቅም ብሏል። እንግዲህ አሁን እኔ ምለው የኔ ውድ ሩታዬ ከዚህ በኋላ ራስሽ መጠበቅ አለብሽ። ከዚህ በኋላ ራሱ ልጅሽን ዝም ብለሽ መልቀቅ የለብሽም። ልጅሽን በደንብ አድርገሽ እንድትይዝ ነው የምፈልገው። ከዚህ በኋላ ምን እንደሚፈጠር አናውቅም ማለት ነው። በጣም ነው የሚያሳዝነው። በጣም ነው የሚያሳፍረው። አብርሃም በጣም ደስተኛ ነው። እሷም በጣም ደስተኛ ነች። እግሩ ላይ ተቀምጣ ቤተሰብ የሚያቃጥል ነገር ነው የምናየው ብያችሁ ነበር እኮ። በጣም ብዙ የሚያቃጥል ነገር እናያለን። በጣም ብዙ የሚያደነዝዘን ነገር እናያለን ብዬ ነበር ቤተሰብ። እንግዲህ በጣም ያሳፍራል። አብርሃም እንግዲህ የበቀሉን ጅማሬ ጀምሯል ሩታ ላይ ማለት ነው። ከዚህ በኋላ ምን እንደሚፈጠር በጣም ታያላችሁ እናንተ። እውነታው በጣም የሚዘገንን እውነታ እናንተ የምታዩት። እንግዲህ አዲስ አበባ መጥቷል ብያችኋለሁ። አዲስ አበባ መጥተው ፏ ደመቅ ሸብረቅ እያሉ ነው። አዲስ አበባ ላይ እሽኮለሌ እያሉ ነው። ያው ሩታ ከዚህ በኋላ እኔ አዲስ አበባ እንድትመጣ አትፈልግም። እሷ አዲስ አበባ መጣት ትፈልጋለች። ሄርሜላ ነች እንግዲህ ከዚህ በኋላ ቡታጅራ ምንም አይሰራልንም። ቡታጅራ ከዚህ በኋላ ለቤተሰብ ጥየቃ ነው እንጂ ከዚህ በኋላ እኛ ኑሯችን አዲስ አበባ ላይ ነው ብላለች። እንግዲህ ሄርሜላ በጣም ነው የገረመኝ እንደዚህ አይነት ንግግር
ስናገር የሰው ባል ቀምቶ በእንደዚህ አይነት መልኩ ደስታ ማየት በጣም ያሳፍራል። ይሄ ሁሉ ነገር ሩታን ለመበቀል ከሆነ ተሳስታችኋል። ምንም የምታመጡት ነገር የለም። ሩታም ጥግ ድረስ ትሄዳለች። ሩታም ከዚህ በኋላ እኔ ምላት ሩታ ከዚህ በኋላ ክሷን እንደምትጀምር ነው። ዝም ብሎ ዘው ብሎ ተገብቶ የሰው ትዳር ላይ ተገብቶ የሰውን ገንዘብ ለመብላት የሰውን መኪና ለመጋራት አይሆንም። ሩታ ደግሞ ያለሽን ነገር አስከብረሽ ከድስት እስከ ማንኪያ ድረስ የራስሽ መካፈል ያለብሽ ነገር ተካፍለሽ መለየት ካለብሽ እንደዚህ ነው እንጂ የማንም ልቃሚ አንቺ ላይ መጥቶ ልቅምቅምነቱን እንዲሰራ እንዳትፈቅጂላቸው። ውሳኔሽን አደገኛ ውሳኔ ማድረግ ነው ያለብሽ። እንግዲህ በቀል ከሆነ ደግሞ ሩታም በቀል ላይ ጎበዝ ነች፣ ታሳያቸዋለች። እንግዲህ የመጀመሪያውን ቀለበት እንግዲህ መልካም እድል ነው የምልህ። ያው አንቺ ሩታን አስረግዞ አስወልዶ እንደወረውራት አንቺንም ነገር አስረግዞ እንደሚወረውርሽ አልጠራጠርም። አንቺ እርጉዝ ነሽ አሁንም ቢሆን ማለት ነው። እርጉዝ ስለሆንሽ ነው ሁሉ ነገር አብርሃም አልፋታም ያለው ካንቺ ማለት ነው። በጣም ነው የሚያሳዝነው። ቤተሰብ ልቤን የተሰበረው ይሄን ነገር ስሰማ እኔ እውነት በጣም በቃ እኔ ለሩታ ነው ያዘንኩት። በቀል እንዴት ነው ለሰው ለሚስቱ እበቀላታለሁ የሚለው? ምን አይነት በቀል ነው የምትበቀላት? ልጅን አላሳይም ስላለች ያንተ ጥፋት እኮ ነው። ወደዚህ መልከስከስ እኮ ነው ልጅን እንዳታሳይ ያደረገችው። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ዋሉ፣ ደህና ዋሉ።